አቅጣጫዋን ከፍ አድርጋ በቀኟ ይዛ ቀድማ ሮጣ ሁሉንም የሚያስደስት የግብዣ ጥሪ ካፏ ወጣ። ሁሉንም የሚያስደስት የግብዣ ጥሪ ካፏ ወጣ። ከቀዳሁት ከጥበቤ በነፃነት እንዲጠጣ ጥበብን የተጠማ ዛሬም ነገም ሆኖ ይምጣ። ጥበብን የተጠማ ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ የአማራ ሚዲያ ኮርፖሬሽን ከባህር ዳር ዩኒቨርሲቲ ጋር በጋራ በመተባበር ወደ እናንተ የሚያደርሰው መስኮተ ጥበብ ፕሮግራማችን እንሆ ተጀምሯል። እንግዲህ ለሚቀጥሉት ደቂቃዎችም ከእናንተ ጋር ቆይታ የሚያደርግ ይሆናል። በዛሬው ፕሮግራማችን የባህር ዳር ዩኒቨርሲቲ ፕሬስ የተለያዩ መጽሐፍትን አሳትሞ ለአንባቢያን አብቅቷል። 5 ያክል መጽሐፍትንም የዩኒቨርሲቲው ከፍተኛ አመራሮች በተገኙበት የምርቃት ፕሮግራም ተካሂዶ ነበር። እንግዲህ ይህንን የተመለከተ ፕሮግራም ነው ወደ እናንተ ልናደርስ ያዝነው። በቆይታችንም የተለያዩ ምሁራን አስተያየት የሰጡበት እንዲሁም በመጽሐፍቱ ዙሪያ ከፍተኛ ውይይት የተደረገበት ቆይታ ነበር። ፕሮግራሙን በማዘጋጀት እንግዲህ ሳምራዊት ቻላቸው አብሬያችሁ ከእናንተ ጋር ቆይታ አደርጋለሁ። ወደ ፕሮግራሙ እንለፍ። ከኔ ጋር ተመልሰን የምንገናኝ ይሆናል። አብራችሁን ቆዩ። የባህር ዳር ዩኒቨርሲቲ በሀገሪቱ ከሚገኙ ትልልቅ የከፍተኛ ትምህርት ተቋማት አንዱ ሲሆን ከመማር ማስተማር ስራው ጎን ለጎን በምርምርና በማህበረሰብ አገልግሎት መስክ አሻራውን የሚያስቀምጥ አንጋፋ ተቋም ነው። የእውቀትና የፈጠራ ማዕከል የሆነው ባህር ዳር ዩኒቨርሲቲ ለብዙዎች የስኬት መንገድ መነሻ ከመሆኑ በላይ ለሀገር ኢኮኖሚያዊና ማህበራዊ እድገት የራሱን አዎንታዊ አሻራ እያስቀመጠ ይገኛል። ይህንን ተከትሎም ታዲያ በዩኒቨርሲቲው የሚከናወኑ ምርምሮችን እንዲሁም ከሌሎች አካላት ችግር ፈቺ ጽሁፎችን በመምረጥ ለአንባቢያን ለማድረስ የባህር ዳር ዩኒቨርሲቲ ፕሬስን አቋቁሞ ወደ ስራ ገብቷል። የባህር ዳር ዩኒቨርሲቲ ፕሬስ በአይነቱ ለየት ባለ መልኩ 5 አዳዲስ መጽሐፍትን አሳትሞ ባሳለፍነው ሳምንት በባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት አስመርቆ ለአንባቢያን አብቅቷል። በምረቃ መርሃ ግብሩ የዩኒቨርሲቲው አመራሮች፣ ምሁራን፣ ደራሲያን፣ የክብር እንግዶችና የዩኒቨርሲቲው ማህበረሰብ ተሳትፈውበታል። በመርሃ ግብሩ የእንኳን ደህና መጣችሁ ንግግር ያደረጉት የባህር ዳር ዩኒቨርሲቲ ፕሬስ ዳይሬክተር ዶክተር ጥበቡ አንተነህ የባህር ዳር ዩኒቨርሲቲ ፕሬስ መቋቋሙ ዩኒቨርሲቲው ለሚያከናውናቸው አበይት ተግባራት፣ ለምርምርና ማህበረሰብ ተሳትፎ እንዲሁም የቴክኖሎጂ ሽግግር ከፍተኛ አስተዋጽኦ አለው ብለዋል። ባህር ዳር ዩኒቨርሲቲ ፕሬስ ቀደም ብሎ የተቋቋመ ቢሆንም አደረጃጀቱን በማጠንከር የአርትዖት ባለሙያዎችና የአርትዖት አማካሪ ቦርድ በማቋቋም በተደራጀ ተቋማዊ መዋቅር ስር በይፋ ስራውን የጀመረው ከ2016 ጀምሮ ነው። ይህም ለዩኒቨርሲቲያችን ታሪካዊ እርምጃ ነው። አንድ ዩኒቨርሲቲ እውነተኛ የምርምር ዩኒቨርሲቲ የሚሆነው በምርምር በማካሄድ ብቻ ሳይሆን የምርምር ውጤቶችን ነፃ ገለልተኛ በሆነ መንገድ በራሱ ፕሬስ ለአንባቢያን፣ ለተመራማሪዎች፣ ለፖሊሲ አውጪዎች ተደራሽ ሲያደርግ ጭምር። በተጨማሪም የፕሬስ ውጤቶች አንድ ዩኒቨርሲቲ ሊያከናውናቸው ለሚገቡ አበይት ተግባራት ምርምር፣ ማህበረሰብ ተሳትፎ፣ ቴክኖሎጂ ሽግግር ከፍተኛ አስተዋጽኦ ያበረክታል። ባህር ዳር ዩኒቨርሲቲ ፕሬስ በጥቂት ባለሙያዎች ነገር ግን ከፍተኛ የአካዳሚክ ጥራት ያላቸውን መጽሐፍ በማሳተም የራሱን ድረገጽ በማበልጸግ እንዲሁም የዩኒቨርሲቲውን የምርምር ውጤቶች ተደራሽ ለማድረግ ዛሬውኑ መሰረት አብረን እየጣልን እንገኛለን። ረቂቅ ጽሑፎችን ከጸሐፊያን ተቀብለን በመስኩ ባለሙያዎች ሙያዊ ግምገማ ተደርጎላቸው ተቀባይ ካገኙ በኋላ በፕሬሱ አርታያን አስፈላጊው ሙያዊ ማሻሻያ ተደርጎባቸው በዛሬው ዕለት 5 መጽሐፍትን በጋራ እናስመርቃለን። ባህር ዳር ዩኒቨርሲቲ ፕሬስ በሀገራችን አቆጣጠር በ2030 በምስራቅ አፍሪካ ከሚገኙ ቀዳሚ የዩኒቨርሲቲ ፕሬሶች መካከል አንዱ ለመሆን ራዕይን ሰንቆ በትብብር እና በኃላፊነት እየሰራ ይገኛል። ይህ ራዕይ የተጻፈ መፎክር ብቻ አይደለም፣
የምናስመርቃቸው መጽሐፍት የግለሰብ ስራዎች ብቻ አይደሉም። ይልቁንም የተቋም ሀብትና የትውልድ ዘላቂ ቅርስ ጭምር እንጂ። በመሆኑም የእነዚህ መጽሐፍት ዋጋ የሚለካው በሽያጭ ቁጥር ብቻም አይደለም፣ በሚፈጥሩት አዳዲስ ሀሳብ፣ በሚያነሳሱት ውይይትና በሚያሳድሩት ተጽዕኖ ጭምር። ይህ ዛሬ የስኬት ሀፋችን የአንድ ክፍል ጥረት ሳይሆን የብዙዎቻችን ራዕይ፣ መልካም ትብብር፣ ቁርጠኝነትና የጋራ ፍሬያችን። በዚህም ሁላችንም ልንኮራ ይገባል። እነዚህ መጽሐፎች መመረቃቸው ባህር ዳር ዩኒቨርሲቲ በአጭር ጊዜ ውስጥ ጠንካራ መሰረት መጣሉንና ወደፊትም ተጽዕኖ ፈጣሪ የአካዳሚክ ህትመቶች መዳረሻ ለመሆን ዝግጁ መሆኑን የሚያረጋግጥ ነው ያሉት ደግሞ የዩኒቨርሲቲው የኢንፎርሜሽን ስትራቴጂክና ኮሚኒኬሽን ምክትል ፕሬዝዳንት ዶክተር ዘውዱ ምሩ ናቸው። የባህር ዳር ዩኒቨርሲቲ ፕሬስ መመስረት ዩኒቨርሲቲያችን በቅርብ ጊዜ ካስመዘገባቸው ጉልህ ስኬቶች አንዱ ነው። ምንም እንኳን ፕሬሱ ገና አዲስ ተቋም ቢሆንም በአጭር ጊዜ ውስጥ ከፍተኛ ተስፋ የሚሰጥ አፈጻጸም አሳይቷል። በአጭር ጊዜ ውስጥ 5 መጽሐፍትን፣ 3 ዜና ማዋሎችንና 2 ከሳይንስ ጋር የተያያዙ ጉዳዮች የተዳሰሱባቸው መጽሐፍትን በስኬት ለማሳተም ችሏል። እነዚህ ህትመቶች በዩኒቨርሲቲያችን በታሪክ፣ በማህበራዊ አስተሳሰብና በሳይንሳዊ ምርምር መስኮች ዙሪያ ያለውን ሰፊ ምሁራዊ አቅም በግልጽ የሚያንጸባርቁ ናቸው። ዛሬ የእነዚህ መጽሐፍት መመረቅ ባህር ዳር ዩኒቨርሲቲ ፕሬስ በተመሰረተ በአጭር ጊዜ ውስጥ ጠንካራ መሰረት መጣሉንና ወደፊትም ተጽዕኖ ፈጣሪ የአካዳሚክ ህትመት መዳረሻ ለመሆን ዝግጁ መሆኑን የሚያረጋግጥ ነው። በዚህ በባህር ዳር ዩኒቨርሲቲ ፕሬስ የተጀመረው አዲስ ምዕራፍ ተቋሙ ታሪካዊ፣ ማህበራዊ፣ ሳይንሳዊና በአካዳሚያዊ ምርምር የተገኙ መረጃዎችን በህትመት አማካኝነት ለማህበረሰብ ለማዳረስ ያለውን ቁርጠኝነት ከማረጋገጡም ባሻገር የዩኒቨርሲቲያችን ምሁራን ከእስካሁኑም በላይ እንዲጽፉ፣ ተጽዕኖ ፈጣሪ ምርምሮችን እንዲያካሂዱና እውቀታቸውን በዩኒቨርሲቲ ፕሬሱ አማካኝነት ለህብረተሰብ እንዲያደርሱ የሚያነሳሳ ግብዓትም ሆኖ ስለሚያገለግል ለተቋማችን አይነተኛ ጭማሪ ሆኖ ይወሰዳል። በባህር ዳር ዩኒቨርሲቲ ፕሬስ የተመረቁት መጽሐፍት ደራሲያንም ስለ መጽሐፍቶቻቸው ይዘት ያነሱ ሲሆን መጽሐፍቶቹ ታትመው ለአንባቢያን መድረሳቸው የተዛቡ ትርክቶችን ለማረም፣ ሀገር በቀል እውቀት ላይ የተመሰረቱ የእጽዋት እውቀትን ለማሳደግና በሳይንሳዊ ምርምር ጉልህ ሚና እንዳላቸውም ተገልጿል። አሁን ያዘጋጀሁት መጽሐፍ ዘረኝነትና ሳይንስ የሚል ነው። ቀደም ሲል የሰው ልጅ በዘረኝነት ሁኔታ ችግር እንደነበረበት ይታወቃል። ከመሀል ግን ሳይንስና ቴክኖሎጂ ስልጣኔ ሲመጣ እሱን የማስወገድ አዝማሚያ ነበር። ግን አሁን እንደገና ተመልሶ ወደዛ እየሄደ ስለሆነ እሱ ማወቅ አለበት ሰው እና እኔ በማስተምረው የትምህርት መስክ አማካይነት ስለዚህ ጉዳይ አላል በጥልቀት እንዳስብ አድርጎኛል፣ ረድቶኛል ማለት ነው ማስተምረው ትምህርትና ይሄን እውቀት እኔ ብቻ ከማውቀው ማህበረሰቡ ማወቅ አለበት በሚል ተነሳሽነት ነው ወደዚህ መጽሐፍ ለመጻፍ የተገደድኩት ማለት ነው። ማህበረሰቡን ይሄ መጽሐፍ ቢያነበውና የራሱን ግንዛቤ እንዲጨብጥ ከዛም የራሱን አስተዋጽኦ እንዲያደርግ ሀሳብ ይሰጣል ብዬ አስባለሁ። እኛ ሀገር ዘር የለ፣ የተለያየ ዘር የለን፣ ያለን አንድ ዘር ነው። ከፈለጋችሁ የጥቁር ዘር ልትሉ ትችላላችሁ፣ ያው ድብልቅ ዘር ማንነት ቢኖርም ማለት ነው። ስለዚህ ከዛ አንፃር እንደዛም ሆኖ ሲያበቃ ግን ምንድነው መታሰብ ያለበት? ኤትኒክ ባክግራውንድ አፊሊዬሽንም ቢሆን ራሱ ወደዛ የማይወስድበት ምክንያት የለም። ምክንያቱም በተለያዩ ሀገሮች አይተናል፣ ሩዋንዳ አይተናል። አንድ ዘር ሆነው ሲያበቃ እርስ በርሳቸው ሲጠፋፉ አይተናል በታሪክ አይደል እንዴ? ስለዚህ እኛም ሀገር ቢሆን የዛ አይነት ስሜት ሊፈጠር የማይችልበት ሁኔታ የለም ማለት እንችላለን። ስለዚህ አስቀድመን እውቀቱ ካለን በዚህ ዙሪያ ምናልባት እንጠነቀቅ ይሆናል ወይም ደግሞ ቢያንስ እውቀቱን አውቀ ነው ስናበቃ ምን ማድረግ እንዳለብን እንደ አንድ ማህበረሰብ ሊረዳን ይችላል የሚል ሀሳብ አለኝ የመጽሐፍ። ስለዚህ ማህበረሰቡ ይህን መጽሐፍ አይቶ የራሱን አቋም እንዲወስድ እድል ይሰጣል ብዬ አስባለሁ። እንግዲህ በ19ኛው ክፍለ ዘመንና በ20ኛው ክፍለ ዘመን መጀመሪያ አካባቢ ነው ይሄ ክሮኒክል ተጽፏል ተብሎ የሚታሰበው በአፄ ምኒልክ ዘመነ መንግስት። ማብራሪያ ለምሳሌ አማርኛውን ብንወስድ ራሱ ያን ጊዜ የነበረው የ19ኛው ክፍለ ዘመን አማርኛና የዛሬው አማርኛ የተለያየ ነው። ማብራሪያ ያስፈልገዋል። የቦታ ስሞች ለምሳሌ የት ቦታ እንደሆነ የቦታ ስም፣ የሰው ስም ለምሳሌ በአብዛኛው ሲጽፉ የዜና መዋዕሉ ደራሲ የአባት ስም ሳይጨምሩ ይጽፋሉ። ሰውየው እንደገና ብዙ የማይታወቁ ሊሆኑ ይችላሉ። እነዛ በደንብ ተብራርተዋል። ታች ግርጌ ማስታወሻ የሚባለው ላይ ማለት ነው። ትልቁ ስራ ይሄ ነው።
ሰውየው በግዕዝ በጣም ሪች የሆኑ ሰው ናቸው። ገብረስላሴ ወልደ አረጋይ የመጽሐፍ ቅዱስና ሌሎች ሃይማኖታዊ መጽሐፍቶች ላይ ኮት እያደረጓቸው እንትን ያሉ ያስገቧቸው የግዕዝ እንትኖች አሉ። ቃላት፣ አረፍተ ነገር እና ረጃጅም ፓሴጆች እነዛ ተተረጉመዋል። ኢትዮጵያ እንደምታውቁት ቶፖግራፊዋን ስናይ ከዳሎል 116 ቢሎ ሲ ሌቨል እስከ 4300 ራስ ዳሽን ድረስ የተለያየ አግሮ ኢኮሎጂካል ኤሪያ አላት። ይሄ ማለት ከዝቅተኛው የመሬት ክፍል ከባህር ጠለል በታች እስከ ባህር ጠለል በላይ 4500 ድረስ ስንሄድ በመካከል ብዙ ሪጅኖች አሉ ማለት ነው። ይሄ ማለት ደግሞ በእነዚህ ኤሪያዎች ወይም በእነዚህ ቦታዎች ላይ የተለማመዱ ብዙ አይነት እጽዋት አሉን ማለት ነው። በዚህም ምክንያት ኢትዮጵያ በአሁኑ ሰዓት ከ6000 በላይ እጽዋት አሏት ተብሎ ይታሰባል። ካልቸራል ዳይቨርሲቲ ያለን፣ አግሮ ኢኮሎጂካል ዳይቨርሲቲ ያለን። ይሄ ማለት ብዙ አይነት እጽዋት ካሉን፣ ብዙ አይነት ካልቸር ካለን፣ ብዙ አይነት የመድኃኒት እውቀት አለን ማለት ነው። የተለያዩ የተበታተኑ ጽሁፎች ላይ ያሉ የመድኃኒቱ እጽዋትን እውቀት በአንድ መጽሐፍ ማውጣት ነው የፈለግነው። ነገር ግን ይሄን ስናደርግ በጣም ብዙ ከመሆኑ የተነሳ እውቀቱ በአልፋቤት ከፋፍለን የመድኃኒት እጽዋቱ ቤተሰቦች አሏቸው። ከኤ እስከ ኤፍ ያሉትን ብቻ በዚህ ጥራዝ አውጥተናል ማለት ነው። ስለዚህ ይሄ ጥራዝ የሚያሳየው ምንድነው? በኢትዮጵያ ያሉ የመድኃኒት እጽዋት ማህበረሰቡ የሚጠቀምባቸው እጽዋት ከኤ እስከ ኤፍ ቤተሰብ ያላቸው እጽዋት የመድኃኒት እጽዋት ማለት ነው። ምን ለምን ያገለግላል? ምኑ ነው ጥቅም ላይ የሚውለው? እንዴት ሆኖ ነው ጥቅም ላይ የሚውለው? አዘገጃጀቱ እንዴት ነው? የሚሉ እውቀቶችን የሰነድንበት ነው ይሄ መጽሐፍ እና በዚህ መጽሐፍ ውስጥ በአሁኑ ሰዓት ወደ 43 የመድኃኒት እጽዋት ቤተሰቦች፣ ወደ 302 የመድኃኒት እጽዋት ዝርያዎች ተካተውበታል። በአጠቃላይ ከ214 በላይ በሽታዎችን የሚያክሙ እጽዋት እዚህ ውስጥ ተቀምጠዋል ማለት ነው። ይሄ መጽሐፍ ጥቅሙ ምንድን ነው የሚሆነው? አንደኛ ለዩኒቨርሲቲዎች፣ ለድህረ ምረቃ ተማሪዎች፣ ለማስተርስ ተማሪዎች ሊሆን ይችላል፣ ለፒኤችዲ ተማሪዎች ሊሆን ይችላል። እንደ ሪፈረንስ ያገለግላል ይሄ መጽሐፍ ማለት ነው። እንደ መማሪያ መጽሐፍም ያገለግላል። ስለዚህ ከፍተኛ ተጠቃሚ የሚሆኑት እነማን ናቸው? ዩኒቨርሲቲዎች፣ ተመራማሪዎች፣ የድህረ ምረቃ ተማሪዎች እነሱ ናቸው የሚጠቀሙበት ይህን መጽሐፍ። አሁን ይሄ የመጀመሪያ ጥራዝ ነው። ከኤ እስከ ኤፍ ብቻ ነው ያልኳችሁ። ስለዚህ እስከዚህ ድረስ የሚቀጥል ይሆናል። ያን ከጨረስን በኋላ ግን በአማርኛ የምንተረጉመው ይሆናል። ባህር ዳር ዩኒቨርሲቲ ፕረስ ከተቋቋመ በአጭር ጊዜ ውስጥ የመጀመሪያዎቹን የመጽሐፍ ህትመቶችን ለአንባቢያን አድርሷል። 5 መጽሐፎች ነው በአንድ ላይ እየታተሙ ያሉት። ከነዚህ 5 መጽሐፎች 3ቱ የታሪክ መጽሐፎች ናቸው። በተለይ እንደኛ ቢሮ ባህልን፣ ታሪክን፣ ቋንቋን፣ እሴትን እንደሚመራ ተቋም ትልቅ ፋይዳ ያላቸው መጽሐፎች ናቸው የታተሙት። የመጀመሪያው ነገር ከታሪክ አኳያ ስንመለከተው እነዚህ መዋዕለ ዜናዎች ቀደም ባሉ ዘመናት በነገስታት የተጻፉ ትክክለኛው በወቅቱ የተሰሩ ስራዎችን የሚተርኩ ታሪኮች በመሆናቸው ታሪክ እንደወረደ የምንለው አይነት መጽሐፍቶች ናቸውና የተዛባ ትርክቶችን በማረም ትክክለኛውን ታሪክ ከማስረጽ አኳያ ከፍተኛ ፋይዳ ያላቸው ናቸው። አሁን ሀገራችን ውስጥ ለሚታዩ የችግሮች ብዙዎቹ የተዛባ ትርክት ውጤቶች ናቸው። የተዛቡ ትርክቶችን ደግሞ ማረም የሚቻለው እነዛን የተዛቡ ትርክቶች በመኮነን ወይም በመውቀስ ወይም በማማረር አይደለም። ትክክለኛውን ታሪክ በመጻፍ ትክክለኛውን ታሪክ ለትውልድ በማሳወቅ ነውና እንዲህ አይነት የተዛባ ትርክትን የምናረምበት ከፍተኛ ፋይዳ ያለው በመሆኑ መጽሐፍቶቹ ከታሪክ አኳያ ወስደን ካየናቸው ከፍተኛ ፋይዳ ያላቸው ናቸው። በሌላ በኩል በቋንቋ ደረጃም መዝነን ካየነው በቋንቋ ደረጃ ከፍተኛ ፋይዳ ያላቸው መጽሐፍት ናቸው። ምክንያቱም ከ5ቱ መጽሐፎች 3ቱ
ከግዕዝ ወደ አማርኛ የተተረጎሙ መጽሐፍት ናቸው። ብዙዎቹ የኢትዮጵያ እውቀቶች፣ ጥበቦች፣ ስነ መለኮት ከሕክምናም ከኪነ ህንጻም ከታሪክም ካየነው የተጻፉት በግዕዝ ነው። የግዕዝ አንባቢ የግዕዝ ተረጂ ቁጥር ደግሞ ብዙ አይደለም። ስለዚህ የግዕዝን እውቀት የግዕዝን ጥበብ በአማርኛ ቋንቋ ተርግሞ ሁሉም ኢትዮጵያውያን እንዲያነቡት መደረጉ ለብዙ ሰው ተደራሽ እንዲሆንና በቋንቋ ረገድም የቋንቋ ትርጉምን ከግዕዝ ወደ አማርኛ ከአማርኛ ወደ ግዕዝ ከአማርኛ ወደ እንግሊዝኛና ወደ ሌሎች የሀገራችን ቋንቋዎች በመተርጎም የቋንቋ መወራረስን የቋንቋን የትርጉም ፋይዳን ከፍ የሚያደርግ ስለሆነ ፋይዳው ከፍተኛ ነው። ሶስተኛው ከሀገር በቀል እውቀት አኳያ በተለይም እንደኛ ተቋም ከፍተኛ ትኩረት የምንሰጠው በርካታ ሀገር በቀል እውቀቶች ያሉን ህዝቦች ነን። በባህል ሕክምና ብንወስድ፣ በባህል መድኃኒት ብንወስድ፣ በባህላዊ ግጭት አፈታት ስርዓቶቻችን ብንመለከት በርካታ ሀገር በቀል እውቀቶች አሉ። አንደኛው መጽሐፍ የሳይንስ መጽሐፍ ይምሰል እንጂ ከሕክምና መድኃኒቶች ጋር የተያያዘን ጥበብ እውቀቶችን የሚያስተላልፍ በመሆኑ በባህላዊ ሕክምና ረገድ እንዲሁም በዘመናዊ ሕክምና ረገድም ቢሆን ኢትዮጵያ ውስጥ ያሉ አገር በቀል እጽዋት የመድኃኒት እጽዋት ጋር ተያይዞ ከፍተኛ ፋይዳ ያለው ነው። የባህር ዳር ዩኒቨርሲቲ ለሀገርና ለአካባቢ ማህበረሰብ ቀጥተኛ ተጽዕኖ የሚያሳድሩ የምርምር ስራዎችን የሚያበረክት ተቋም ሲሆን ይህንን ተግባሩን ይደግፍ ዘንድ ባህር ዳር ዩኒቨርሲቲ ፕሬስ አቋቁሟል። የዚህ ፕሬስ መቋቋም ስለሚኖረው ፋይዳም የመጽሐፍቱ ደራሲያንና ተጋባዥ እንግዶች እንዲገልጸዋል። ኢትዮጵያ ውስጥ በዚህ ክልል በሉት በሌላውም ብዙ የሰው ሀብት ብዙ መጻፍ የሚችሉ ዜጎች እድሉን ሳያገኙ ቀርተው ባክ ነው የሚቀሩ እንደገና ተመልሰው የሚቀበሩ ሰዎች ማአት ናቸው ብዬ እኔ አምናለሁ። ስለዚህ እድሉ ካለ ግን ይወጣል። እኔ አሁን ለምሳሌ መጽሐፍ በግል አሳትመው ምናምን ብትለኝ በጣም ያንገዳግደኛል። ስለዚህ አሁን በተቋም ደረጃ ሲመጣ ይሄ እየተስፋፋ ይሄዳል። ብዙ ዜጎች፣ ወጣቶች፣ አዛውንቶች፣ ሌሎችም ቢሆን በዚህ መስክ ያሉ ሰዎች በየመስኩ ያሉ ሰዎች ምን ሊያደርጉ ይችላሉ? ይሄን እድል ተጠቅመው በውስጣቸው ያለውን እውቀት ለማህበረሰቡ ሊያጋሩ ይችላሉ። የባህር ዳር ዩኒቨርሲቲ ፕሬስ መቋቋም በጣም ትልቅ እንትን ያለው በተለይ ለደራሲያን ስታንዳርዱን በተሻለ መንገድ ጠብቆ እንዲሄድ ትልቅ ሚና ነው እዚህ ላይ የሚጫወተው። ፕላስ አክሴሲቢሊቲውም በዛው ልክ ለደራሲያን ጥሩ የሆነ እንትን ያለው እንትኖቹ ፕሬሶች እየበዙ በሄዱ ቁጥር በተለይ እንደዚህ ፕሮፌሽናል በሆኑ ሰዎች የተደራጀ ፕሬስ ትልቅ ጥቅም ነው የሚሰጠው። ለአንባቢያን ደግሞ ያው ከዚህ ጋር ተያይዞ ጥራት ያለው መጽሐፍ የማንበብ እድሉ ይኖረዋል ማለት ነው። አሁን እንደምታውቁት የህትመት ዋጋ በጣም ውድ ነው። ስለዚህ እኔ ወይም ሳይንቲስቶቹ ይሄንን መጽሐፍ ሌላ ቦታ እናሳትም ቢሉ ከፍተኛ ገንዘብ የሚጠይቅ ሁኔታ ነው የሚኖር። ባህር ዳር ዩኒቨርሲቲ በራሱ ወጪ አስገምግሞ ይሄ ከመታተሙ በፊት በሁለት ፕሮፌሰሮች ተገምግሟል። በአርታዮች የአርትዖት ስራ አሰርቶ አስገምግሞ አሳትሞ ማቅረቡ በሳይንቲስቶች ላይ ያለውን ወይም በደራሲያን ላይ ያለውን የወጪ እንትን ይጋራል። ሲደመር ባህር ዳር ዩኒቨርሲቲ ትልቅ ኢሜጅ ያለው ዩኒቨርሲቲ ነው። ኢሜጁም ትልቅ። ስለዚህ ግለሰቦች አሳትመው ከመሸጥ ይልቅ ዩኒቨርሲቲው አሳትሞ ተደራሽነቱም ይሄ ይሰፋል። ፕሬሱ አንደኛ ለተመራማሪዎቻችን የአካዳሚክ ነጻነት ይሰጣል። ለምሳሌ ገንዘብ የሌላቸው ሰዎች ግን ቆንጆ ጽሁፍ ለማህበረሰቡ እውቀት የሚገነቡ ጽሁፎችን ማሳተም የማይችሉ አሉ። ስለዚህ ፕሬሱ ይወስድና የነሱን ጽሁፎች ስማቸውን ደራሲነታቸውን ሳይቀይር በማተም ለአካባቢው ማህበረሰብ ያቀርባል ማለት ነው። ከዛም ባሻገር ደግሞ አሁን ዛሬ እንደሚመረቁት በመካከለኛው ዘመን የነበሩ በግዕዝ የተጻፉ ማንነችንም የማናነባቸው አሁን አማርኛ ነው ብዙዎቻችን የምንናገር ግዕዝም ማናቅም። ስለዚህ እነዚያን ወደ አማርኛ ተርጉመን አሁን ያለው ትውልድ ታሪኩን በደንብ እንዲረዳ እንዲያውቅ እና እውቀቱንም እንዲያበለጽግ ስለዚህ ባህሉን እንዲያጎለብት ያግዛል በማለት ነው ያሳተምናቸው። ስለዚህ ይህንን ስራ ነው የሚሰራው ማለት። ባህር ዳር ዩኒቨርሲቲ ያው በክልላችንም ትልቁ ዩኒቨርሲቲ እንደመሆኑ መጠን ክልላዊ ታሪኮች፣ ባህሎች፣ ሌሎችም ወጎች በምርምር የተገኙትን እየጻፈ ቢያወጣ ለማህበረሰቡ ይጠቅማል በሚል ነው እኛ ይህንን ያቋቋም ነው። ሌሎች ዩኒቨርሲቲዎች አቅማቸውን እየገመገሙ እንደዚህ አይነት ፕሬስ ሊያቋቁሙ ይችላሉ።
በአብዛኛው ግን የአሜሪካን ልምድ ብንወስድና በርከት ያሉ ትናንሽ ዩኒቨርሲቲዎች አንድ የፕሬስ ድርጅት ኑሯቸው አሁንም ባልተዳሰሱ ጉዳዮች ላይ ጽሁፎችን ቢያወጡ የምርምር እውቀትን ወደ ማህበረሰብን ለማስረጽ በጣም ያግዛል። ታሪክንም ለማጉላት ባህልንም ለማወቅ ያግዛል። በዩኒቨርሲቲ ፕሬስ የሚታተሙ መጽሐፎች ከአጠቃላይ በንግድ ላይ ከሚታተሙ መጽሐፎች የተለየ የሚያደርጋቸው አንደኛ የአቻላቻ ግምገማ አልፈው ነው የሚመጡት እንጂ አንድ ሰው የጻፈውን መጽሐፍ ቀጥታ ወደ ገበያ አትመን አናመጣም። ይሄ ደግሞ ሳይንሳዊ ይዘቱን እንዲጠብቅ ትክክለኛነቱን እንዲረጋገጥ ለማህበረሰቡ የሚደርሰው እውቀት ደግሞ በመረጃና በምርምር የተደገፈ እንዲሆን ያግዛል። ስለዚህ የተሳሳተንም ምሳቤን ለመቀየር ትልቅ ትርጉም ይኖረዋል። ስለዚህ በዩኒቨርሲቲ የሚታተሙ መጽሐፎች እውነትን የያዙ ናቸው፣ የምርምር ውጤቶች ናቸው። ስለዚህ ማህበረሰባችን ትክክለኛውን ታሪክ እንዲረዳ ፋይዳቸው በጣም ከፍተኛ ነው እንጂ መጽሐፍ በሁሉም ቦታ ይገኛል። በመጽሐፍት ምረቃው የተገኙት ተጋባዥ እንግዶችና የዳሰሳ ጥናት አቅራቢዎችም የባህር ዳር ዩኒቨርሲቲ ፕሬስ መጽሐፍትን ማሳተሙ ዩኒቨርሲቲው ከሚያከናውናቸው ጥናትና ምርምር በዘለለ ለማህበረሰቡ አገልግሎት የሚሆኑ በመሆናቸው ጅማሮው ተጠናክሮ መቀጠል ይገባዋል ብለዋል። እድል ያገኘሁት ለማየት የአፄ ምኒልክን መዋዕለ ዜና ብቻ ነው። ዋናው ቁም ነገር ምንድነው? አንድ ዩኒቨርሲቲ የሚባለው የተለያዩ ሀሳቦችን በጽሁፍ አስቀምጦ ለህዝብ አቀብሎ ያ ሀሳብ ዩኒቨርሲቲው ግቢ ወጥቶ ወደ ውጭ ሲሰራጭ መጀመሪያ ኦፍ ኮርስ በሀገራችን ከዛ ደግሞ በመላው ዓለም ምክንያቱም ከሌላው ዓለም ጋር ግንኙነት ለማድረግ ለመተሳሰር ከፈለግን የእኛንም ሀሳብ እንደዚህ ፕሬስ ላይ ስናደርገው ያው አክሰስ ይኖራቸዋል ማለት ነው፣ ሊያገኙት ይችላሉ ማለት ነው። ስለዚህ ትልቅ ስራ ነው። በዩኒቨርሲቲ ደረጃ መጽሐፍ ማሳተም ማለት ትልቅ ስራ ነው። ያንን ደግሞ ማድረግ አይ ቲንክ ጥሩ በውጤት ደረጃ ሊታይ ይችላል ማለት ነው። ግን መጽሐፍ እንደጻፈ ሰው ብዙ ጣጣ አለው እና መጽሐፍ ሲባል አንድ እንከን ሳይኖረው አንዷ ፊደል እንኳን ሆሄ ሳትሳሳት በትክክል መጻፍ አለበት። ምክንያቱም አንድ ከትምህርት ተቋም የወጣ ዘላቂ የሆነ ነገር መጽሐፍ ነው እና ያንን መጽሐፍ ስናወጣው ዝም ብለናል አይደል? ለምሳሌ አሁን ያነበብኩትና የገመገምኩት መጽሐፍ በቴክኒካል ደረጃ ብዙ ስህተቶች አይቻለሁ። ያንንም አካፍየዋለሁ ለደራሲው እና በቃ መጽሐፍ ከባድ ስራ ነው። በተለይ ይሄ አርቶት ከባድ ትልቅ ስራ ነው እና ግን እሱን አስበን ደግሞ ብዙ ወጣ ውረዳል፣ ፖለቲካ ሊገባበት ይችላል፣ ፈንዲንግ ላይ ይገኝ ይችላል እና ያንን ሁሉ ካልኩሌት አድርገን ያን ስንጀምረው አትሊስት ቢያንስ 100 ዓመት እንቆያለን ብለው ማሰብ አለባቸው እና ዩኒቨርሲቲውም ደግሞ ቁመና ሊኖረው በቃ አንድ ቦታ ላይ በደንብ አድርጎ ሊቆም የሚችለው መጽሐፍ እያተመ ሲያወጣ ነው። ስለዚህ ያ ትልቅ በጣም ጥሩ ጅማሮ ነው፣ ጥሩ ስራ ነው። ሌላው ደግሞ ምንድነው አታሚዎቹም ጸሐፊዎቹም ታሪኩም የኛ ነው እና ያ በጣም ኢምፖርታንት ነው። ምክንያቱም ብዙ ጊዜ አንዳንድ ሀሳቦች ከውጭ ልንወስድ እንችላለን፣ ግን እነሱ ሲያትሙት እነሱ ሲያወጡት የነሱን አመለካከት ይዞ ስለሚወጣ ሁልጊዜ ሰከንድ ክላስ ሆነ እንኖራለን ማለት ነው እና ያንንም ለማስወገድ አንደኛው ትልቁ እርምጃ ምንድነው? የራስ በራስ መተዳደር መቻል፣ በራስ ሀሳብን አፍልቆ ያንን ሀሳብ መካፈል መቻል። እሱ ደግሞ ይሄ ዲሞክራሲ የሚባለውን በነፃነት ሀሳብን መግለጥ የሚባለውን ሁሉ ሊያበለጽግ ይችላል ማለት ነው። ስለዚህ በጣም ትልቅ ስራ ነው። መጽሐፍ ማሳተም ማለት ትልቅ ስራ ነው። አሁን እነዚህ ወንድሞቼ ብዙ ችግር እንደደረሰባቸው አምሹር አውቃለሁ። ግን ያንን ሁሉ ተቋቁሞ አንድ አይደለም 2 አይደለም 5 መጽሐፍት ማሳተም መቻል እጅግ የሚያኮራ ነው። ከ5ቱ መጽሐፍት ከሚቀርቡት አንደኛው የቀረበው መጽሐፍ የኔ ተማሪ የነበረ ፕሮፌሰር ደስታው ዳምጤ በተለይ በሱ ምክንያት ነው የመጣሁትና ፕሮግራሙ እንደተከታተልኩት በአንድ ጊዜ ለመጀመሪያ ጊዜ የተለያዩ መጽሐፍት በፕሬሱ መቅረባቸው ትልቅ የስራ ውጤት መሆኑን ጅምሩ ጥሩ መሆኑን ያሳየኝ እና ምሁራን እዚህ ያሉት በተለያየ መስክ ለህብረተሰቡ የሚደርስ መጽሐፍት መጻፋቸው እውቀታቸውን ወደ ማህበረሰብ ወደ ህብረተሰቡ የማሻገር ስርዓት ጅምር ስለሆነ
የባህር ዳር ዩኒቨርሲቲ ፕሬስ ጥሩ ስራ ጀምሯል። በዚሁ ቢቀጥል ጥሩ ይመስለኛል እና አንዳንድ ደግሞ መሻሻል ያለባቸው ነገር ካለ ከዚህ የመጀመሪያ በመሆኑ ለማሻሻልም እድል ይሰጣል ብዬ አምናለሁ። የባህር ዳር ዩኒቨርሲቲ ፕሬስ ለወደፊት አቅሙን በማጎልበት ችግር ፈቺ ጽሁፎችን በማሳተም ለአንባቢያን የሚያደርስ ሲሆን ዘመኑን የዋጁ ቴክኖሎጂዎችን በመጠቀምም ለሁሉም ተደራሽ ለመሆን እንደሚሰራም ተገልጿል። ፕሬሳችን የህትመት ጉዞውን እያጠናከረ የሚሄድ ሲሆን በቀጣይም እውቀት፣ ልምድና የመልካም ህይወት ተሞክሮ በቤተ ሙከራ ተወስኖና በግለሰቦች የግል ማህደር ተወስኖ እንዳይቀር ለህትመት እንዲበቃ በትጋት የምንሰራ መሆኑን እየገለጹ በማንኛውም መስክ ለትምህርት ለማህበረሰብ ለውጥ ጠቀሜታ ያላቸው ስራዎች ታመጡ ደረጃውን በጠበቀ በታማኝነት የሙያ ግምገማ ለህትመት የምናበቃ መሆኑን በዚሁ ላረጋግጥ ይወዳል። ለወደፊት የምናስበው መጽሐፎችን በዲጂታል መልክ ለተጠቃሚዎች ማቅረብ ነው እና በዲጂታል መልክ ስናቀርብ እንግዲህ ለመጽሐፎች የሚከፍለው ዋጋ ይኖራል። ሰዎቹ ይህንን የኦንላይን ሴሊንግ ሲስተም የምንለው ነው። እሱንን አደረጃጀት ፈጥረን ሰዎቹ ኦንላይንም እየገዙ የሚያነቡበት ሶፍት ኮፒውን እንፈጥራለን ማለት ነው። ወደዛ ገና የምንሄድ ነው የሚሆነው። አሁን 5 መጽሐፍ ስላሉን 4 ደግሞ በቀጣይ ደግሞ የምናትማቸው አሉ። ስለዚህ መጽሐፎቻችን በርከት ሲሉ የዲጂታል አክሰስን ለማህበረሰቡ እንዲደርስ የሚቻለውን ሁሉ ጥረት እናደርጋለን ማለት ነው። ይህ ብቻ አይደለም። እኛ የምንፈልገው እንዲያውም በዓለም የገበያ ሽያጭ ውስጥ መግባት እንፈልጋለን። በዓለም ውስጥ ፕላትፎርሞች አሉ፣ ዲስትሪቢዩሽን ኔትወርክስ አሉ እና እነሱ ጋር ሆነን እነዚህ መጽሐፎች በኦንላይን ኢትዮጵያውያኖች የትም ቦታ ይኖራሉ። ስለዚህ እየገዙ እንዲያነቡ የምናደርግበት ሁኔታ ይኖራል። አሁን ያሳተምናቸው ለምሳሌ የመጀመሪያው መጽሐፍ ያሳተምነው አዲስ አበባ ዩኒቨርሲቲ ጋር ነው። ሁለተኛው መጽሐፍ ያሳተምነው እዚህ አባይ ማተሚያ ድርጅት የሚለው ነው እና በአሁኑ ወቅት የግብአቶች መወደድን ተከትሎ የማተሚያ ቤቶችም የሚጠይቁት ዋጋ በጣም ከፍተኛ ነው። ስለዚህ ይሄ ለአንባቢያንም ገዝቶ ለማንበብ ጫና እንደሚፈጠር እንገነዘባለን። ስለዚህ በቀጣይ ልንሰራ ያሰብነው ምንድነው? ፕረሱ የራሱ ህንፃ ኑሮት ለፕረሱ የሚያስፈልጉ ማንኛውም ቁሳቁሶች ተገዝተው በራሳችን ማተሚያ ቤት ታትመው ለአንባቢያ እንዲደርሱ ለማድረግ የሚቀጥለው ዋነኛ ስራችን ነው የሚሆነው። እንደዚህ ሲሆን ዋጋው ስለሚወርድ አንባቢያንም በተመጣጣኝ ዋጋ መጽሐፎችን የማግኘት እድል ይኖራቸዋል ብለን እንገምታለን። ተመልካቾቻችን ተመልሰን ተገናኝተናል። የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ ወደ እናንተ የሚያቀርበው መስኮተ ጥበብ ፕሮግራማችን የተከታተላችሁትን ይመስል ነበር። በዛሬው ፕሮግራማችን እንግዲህ የባህር ዳር ዩኒቨርሲቲ ፕሬስ ያሳተማቸውን 5 ያህል መጽሐፍ ለአንባቢያን ማድረሱን ተከትሎ የምርቃት ፕሮግራም ተካሂዶ ነበር። ይህንን ፕሮግራም ነበር ወደ እናንተ ያደረስነው። ፕሮግራሙን በማዘጋጀት ሳምራዊት ቻላቸው ከእናንተ ጋር ቆይታ አድርጌያለሁ። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። እስከ ሳምንት ጤና ይስጥልን።